ፍልስጤማውያን አሁን ያሉበትን ሁኔታ እናውቃለን። በ9 ዓመቷ መሐመድ አይሻን ተገናኛት ሳይሆን የምለው ሌላ ቃል ነው። ወራህመቱላሂ ወበረካቱ ያላ ሰላም እዝነትና በረከት በያላችሁበት ያለም ጥግራ ድንበር ይድረስ። መሐመድ ነኝ። ዛሬም ወደ እናንተ አሪፍ ያልኳችሁ ቪዲዮ ይዤ መጥቻለሁ። ለዚህ ቻናል ዲስኮናችሁ ቻናላችን ሰብስክራይብ በማድረግ ከነበራችሁ ደግሞ ቪዲዮን ላይክ በማድረግ ጀምሩት። ወደ ቪዲዮ። ሰላምታን አስቀድሙ ለይሁዳና ነሳራ መስጠት አይቻልም። ሰላም አለይኩም ማለት አይቻልም ማለት ነው። ምክንያቱም ወሰላሙ አላ መን ተበዐ አልሁዳ እነሱ አሰላም አለይኩም ቢሉስ መልሱ ምንድነው? ወአለይኩም ከዛ አያልፍም ማለት ነው። እሺ ደህና አደርክ እንደምነህ ሰላምታ ነው አይደለም? ሰላምታ አይደለም። ሸርዓን እንደ ሰላምታ ይሄ ሳይሆን የሚቆጠረው ጤንነትን እንደ መጠየቅ ነው። ስለዚህ ይሄኛው ችግር የለውም ይላሉ ዑለማዎች። ሰላምታና ሌሎቹ አገላለጾች መለያየት መቻል አለባቸው። ምንም እንኳን በተለምዶ እንደ ሰላምታ ቢቆጠሩም ሐቂቃው ግን ሰላምታ አይደለም። ደህና ነህ እንደምነህ ሰላም ሁን። ምክንያቱም ሰላምታ የሚለው ሸርዓን አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ የሚልና ተመሳሳይ ይዘት መልእክት ያለውን መልእክት ማስተላለፍ ነው። ዱዓ ነውና የሚፈለግበት ይሄ አይቻልም ነው። መርሐባ። ያው ሰላም አለይኩም ማለት እነሱ ካፊሮችን አይቻልም። አብዛኛው ሰው ደግሞ የሚሸወድበት እንኳን አደረሳችሁ የሚለው ላይ ነው። ይሄ ነገር ግን ተገቢ አይደለም። እንኳን አደረሳችሁ ማለት ስለማይቻል እኛ ይሄን ነገር ማለት የለብንም። ብዙ ውለታዎችን ዋልላቸው፣ ብዙ መልካም ነገሮችን አደረግንላቸው፣ ብዙ ጊዜ ያስደሰትናቸው። ግን የሰው ልጅ ነንና ተሳስተን አንድ ቀን አስከፋናቸው፣ አስቀየምናቸው። ታዲያ የትላንትን ሁላ ረስተው በዛሬ ስህተታችን ወቀሱን፣ በዛሬ ስህተታችን አራቁን፣ ከኛ ዞር አሉ፣ ችላ አሉ። የሰው ልጆች እንዲህ ናቸው። ምንም መልካም ብናደርግላቸው መጥፎ ነገራችን ብቻ ነው የሚታያቸው። ትልቁን ረስተው ትንሹን ብቻ ነው የሚቆጥሩት። እንዲህ ናቸው እንግዲህ የሰው ልጆች። አላህማ ብዙ ስናጠፋ ተመለከተ፣ ብዙ ወንጀሎችን ስንሰራ ሰተረን፣ አይባችንን ደብቆ ወንጀላችንን ምሮ አንድ ቀን ወደሱ ስንመለስ ግን ተቀበለን። ከኔ ዞር በሉ ከኔ ሂዱ አላህ አላለንም። ወንጀላችንን በሙሉ ወደ መልካም ቀይሮ ወደሱ ተቀበለን። አላሸሸንም፣ አላባረረንም። አልሐምዱሊላህ አላህ አለ። ምንም ወንጀል ብንሰራ ምንም ድንበር ብናልፍ ወደሱ ስንመለስ ሁሉንም ረስቶ ይቀበለናል፣ ወደሱም ያስጠጋናል፣ በሩንም አይዘጋብንም። አልሐምዱሊላህ አላህ አለ። አልሐምዱሊላህ እንደተማራችሁበት ተስፋ አደርጋለሁ። እስኪ ወደ ቀጣዩ ቪዲዮ። አሁን ላይ በጣም የተበሳበሱ ሰዎች በዝተዋል። እኔ ምን ሆነ እንዳላቅም ብቻ ግን የነሱን ሃይማኖት ከፍ ለማድረግ የሌላን ሃይማኖት መሳደብ ያለባቸው እስከሚመስላቸው ድረስ ቆርጠው ተነስተዋል። እስልምና ለመስደብ ማለት ነው። ይሄን ቪዲዮ አይተን እንመለስና ከዛ በኋላ አስተያየት እንሰጥበታለን። አልቀጠልኩበትም። ኢስላሚክ ፖለቲክሱ ላይ አልቀጠልኩበትም። ሞር ኢንተረስትድ የሆንኩት እነዚህ ኢንተርዲኖሚኔሽናል የሆኑ ከካቶሊክ ጋር ከኦርቶዶክስ ጋር ምናምን ያሉ ነገሮችን ነው ኢንተረስት የሚሰጠኝና እዛ ላይ ፎከስ አደረኩ። ስለዚህ እስልምና ላይ በደንብ የሚሰሩ ልጆች መጡ። ለእነሱ እዳውን አሸክመን ያው የክርስቲያን ቴዎሎጂ በሚያስፈልግበት ቦታ ላይ እዛ ላይ እየተጋገዝም ምናምን ያለ ነው። አሁንም በዛው መቀጠል ነው የምፈልገውና ከሀገር እስከወጣ ድረስ ከሀገር ከወጣው በኋላ በነፃነት እመኑኝ አማር እንደዚህ ቃላትን መጠቀም ይችላል ወይ ብላችሁ እስክትሽኮረመሙ ድረስ ቃላትን በነፃነት እየተጠቀምኩ ነው የማወራው። ዞር ስል ማለት ነው። ምክንያቱም እዚህ አንደኛ ሴፍቲ የላችሁ። ስለዚህ ዞር ልበል። ለምን ደቡብ ሱዳን አልወጣም ወር የሆነ ቦታ አልሆነም። በነፃነት ሲተረጎም በአማርኛው የሚመጣው በ9 ዓመቷ መሐመድ አይሻን ተገናኛት ሳይሆን የምለው ሌላ ቃል ነው የምጠቀመው። ተገናኛን ተው መገናኘት ሌላም ቃል ተደርጎ ሊተረጎም ቃል በቃል ነው የምጠቀመው። ቃል በቃል እና now is not a time አሁን ጊዜው አይደለም እና ያው እንደሰማችሁት ነው። ከዚህ በፊት ንጽጽር ላይ ቀርቦ ነበር ይሄ ልጅ እና ምን አለ መሰላችሁ ስልኬም ግሏል እኔንም እያላወይ ነው እስከማለት ድረስ ደርሶ ነበረ። ነገር ግን አሁን ያንን ማሸነፍ ሲያቀታቸው ወደ ስድብ ተጠቅለው ዙረዋል። አላህ ትክክለኛው መንገድ ይምራቸው። እነሱ እስካልተመሩ ድረስ እንደዚህ ናቸው። በቃ ማህበረሰቡን አታለው ወደ እነሱ ለማስቀረት የሚያደርጉት ጥረት ስድብና ስድብ ብቻ ነው። ያን ንጹህ አይምሮ ያለው ሰው አንብቦ ወይም አይቶ ወደ እስልምና ይመጣል። አብዛኛዎቹ እየመጡ ነው። ንጽጽር ላይ የሚሰሩ ኢቭን የሚሳደቡት እንኳን አለ የመጣ ጉዳዳ የሚባል ሰሞኑ ወደ እስልምና መጥቷል። አሁን ስሙ መሐመድ ወደሚለው ተቀይሯል። አልሐምዱሊላህ። ይህ የሚሆነበት ምክንያት ምንድነው? ያነባል፣ ያጠናል። እሱ ግን ከዛ በፊት የጻፈው ፋይል ነበር። እሱም ሲያሳይ ወላሂ በጣም የሚገርም ነው።
አሁን አላህ Subhanahu Wa Ta'ala መርቶት ከዛ ተመልሶ መጥቶ አሁን እስልምናን ተቀብሎ ያውም ስሙ ሙሐመድ ሆኗል። ወላሂ ማሻአላህ አላህ በዚህ ያጽነው ይያል አላህ Subhanahu Wa Ta'ala ለሁላችሁም ሂዳያ ይስጣቸው። እናንተ ተሳደቡ እኛና ሰልማለን ብሏል ሁሱ ወንድማችን። እኔ ሞትን፣ በሽታን፣ ችግርን፣ ሰዎች የሚጠሉትን እወዳለሁ ይላል የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋዜጠኛ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጥሎት ባለፈው አሻራም ዓለም ላይ ያሉት ሙስሊሞች በአጠቃላይ በየቀኑ ስሙን ደግሞ ደጋግሞ የሚያወሱት ታላቁ ሱሐባ አቡ ሁረይራ ረዲየላሁ ዐንሁ ሰዎች የሚጠሉትን አንተ እንዴት ልትወድ ቻልክ ተብሎ ሲጠየቅም በሽታን የምወደው ወንጀሌን እንዲያጥብልኝ፣ ችግርን የምወደው ለፈጣሪ ለመተናነስ ላለመኮፈስ፣ አለው ላለማለት፣ የመጨረሻው ሞትን ደግሞ የምወደው ከፈጣሪ ጋር ለመገናኘት ሲል ይመልሳል። አዎ ለዚህም ነው ሙእሚኖች በችግር ጊዜም ሆነ በድሎት ጊዜ አላህን የሚያመሰግኑት። ምክንያቱም ሁሉም ነገር የፈጣሪያቸው ፍላጎትና መልካም ፈቃድ መሆኑን ስለሚያውቁና በሙሉ ልባቸውም ስለሚያምኑም ጭምር። አዎ ከእንግዲህ አላህ Subhanahu Wa Ta'ala እኛን ሲፈትነን በዛ ነገር ወንጀላችንን ያጸዳልን እንደሆነ መረዳት ይኖርብናል። አብዛኛው ሰው ሲቸግረው ወይ የሆነ ህመም ሲገጥመው አላህ Subhanahu Wa Ta'ala ጣልቶት ይመስለዋል። ነገር ግን አይደለም። አላህ Subhanahu Wa Ta'ala እኛን በሚፈትነን ሰዓት በዛች ነገር መልካም ነገር ይጽፍልናል ወይ ደግሞ ከወንጀላችን ያብስልናል። ሁላችንም ብቻ ታጋሾች እንሆን። ብንታመም ብንቸገርም አልহামዱሊላህ ማለት መርሳት የለብንም። ፍልስጤማውያን አሁን ያሉበትን ሁኔታ እናውቃለን። ሙስሊም ደግሞ በየትኛውም ዓለም ዳርቻ ላይ ሆኖ ስለምንም የትም ቦታ ስላለው ሙስሊም ነው የሚጨነቀውና እኛ በደስታችንም በሐዘናችንም ጊዜ እንደዛ ሌት ተቀን በቦምብ እየተጨፈጨፉ ስላሉ ወንድሞቻችን ነው የምናስበውና ያንን በማስመልከት ነው እኔም ወዳጆቼም ጀማዓውም በዚህ መልኩ ፍልስጤማውያንን እያሰብን ነው። በሰርጋችንም ቀን አላህ በዚሁ አጋጣሚ እንዲነስራቸው ነው ዱዓ የምናደርገው። ሰላም አለይኩም። አላሁ አክበር አላሁ አክበር ማሻአላህ 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 አላህ ይባርክልህ ወንድማችን። ይህ ወንድማችን ኢብኑል ጀራህ በመባል ይታወቃል። በቲክቶክ ፕላትፎርሙ ላይ በተለይ ለእስልምና በጣም ትልቅ መስዋዕትነት እየከፈለ ያለ ወንድማችን ነው። እስከዛሬ ድረስ አለመግባቱ ራሱ በጣም ገርሞኛል። ብቻ አላህ ይባርክለት። ያው እስልምና ላይ የሚነሱ ጥያቄዎችን በመጅሊሱ ጉዳይ ያልተፈቱ ጉዳዮችን እሱ በጣም ሪሰርች እየሰራ ስለዛ ነገር ለማህበረሰቡ ያስተላልፍ ነበር። መጅሊሱም እንዲፈቱ አንዳንድ መረጃዎችን ለመጅሊሱ ያስተላልፍ ነበር። ብቻ ደስ ብሎናል። ማሻአላህ ብለናል። አላህ ትዳርህን ይባርክልህ፣ ሀያትንም ያርዝምልህ። ዱዓ ስታደርጉ እንዲህ ብላችሁ ዱዓ ማድረጋችሁን እንዳትረሱ። ይህም ዱዓ ለብዙ ወንድሞች እህቶች ስለሚጠቅም እንዲጠቀሙ አድርጉ። ዱዓውም እንዲህ ነው። አላሁመ ጌታዬ ሆይ ኢኒ አስአሉከ ሑበክ፣ እኔ ውዴታህን እጠይቀሃለሁ። ወሑበ መን ዩሕቡክ፣ የሚወዱህንም ባሪያዎች ውዴታ እጠይቀሃለሁ። ወሑበ ኩሉ ዐመልን ዩቀርቡኒ ኢላ ሑብክ፣ ወደ አንተ የሚያቃረበኝን ሁሉንም ተወዳጅ መልካም ሥራ እጠይቀሃለሁ። ያኺ ሁሌ ያዘውትረህ ይህን ዱዓ አድርግ። ብኢዝኒላህ ተዓላ አላህ ከሚወዳቸው ሰዎች ትሆናለህ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አይነናስ ምን ያህል ሰዎች ላይ ጫና እንደሚያደርስ ነው። አሁን ላይ በተለያየ በሽታ ሰበብ አይነናስ ሰዎችን እየገደለ ይገኛል። በጣም ትልቅ በሽታ ነው። አላህ Subhanahu Wa Ta'ala ከዚህ በሽታ ይጠብቀን። እኛም አዝካሮችን በማለት ከዚህ በሽታ ልንጠበቅ ይገባል። እስኪ ቪዲዮን አይተን እንመለስ። በአይን ነው አብዛኛው ሰው የሚሞተው። نحن لا ندري ብለን የምንላቸው ነገሮች ብዙ ናቸው። ካንሰር ነው እንለዋለን፣ የሆነ ነገር ነው እንለዋለን፣ መኪና ገጨው እንላለን፣
እንደዚህ ሆነ ብዙ ምክንያቶችን ልንደረደር እንችላለን። በል ታነቀ፣ ከእንትን ላይ ወደቀ፣ መርዝ ጠጣ፣ እንደዚህ ብዙ ምክንያቶች ይደረደራሉ። ግን አብዛኛው የሞት ሰበብ በኔ ኡመት ላይ አይን ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ታዲያ ምን ይሻላል? ቃለ ሰለዋቱ ረቢ ወሰላሙ ዐለይህ እስተዒዙ ቢላሂ በአላሁ ስብሓነሁ ወተዓላ ተጠበቁ። አይን ሊያከሳ ይችላል። አይን ሊያሳምም ይችላል። አይን ምን ላይ እንዳረፈ አይታወቅም። ያ ጀማዓ እኔ የማውቀው ቤተሰቤ ጥርሱን የጨረሰ ሰው አለ። በኋላ ላይ ሩቃ ስናደርግበት ጂኒ ነው፣ አይን ነው። ሶሪ ገፈር ላይ የነበረች እገሊት የምትባለው ሙስሊም ሴት እኔ ከለታት አንድ ቀን ከቤት ልብስ አምር ብሎ ሲወጣ አገኘሁት፣ በላሁት። ከዚያስ ጥርሱ ላይ አረፍኩኝ። በቃ ጥርሱ ታሟል እየተባለ ሐኪም ቤት እየተወሰደ ጥርሴ ይነቀል፣ አልቻልኩም። ጥርሴ ይነቀል፣ ጥርሱን ጨርስ። ፋይናሊ አይን ነው። አያችሁ አሁን ጥርሱን ያመው ሁላ አይን ነው ብሎ እንዳያስነቅል። እሺ ኢዘን ቃለ አልሐቢቡ ማሊ አራ አጅሳደ በኒ አኺ ዳሪዓ ቱሲቡሁም ሓጃ። የወንድሜ ልጆች ምን ነው ክስት ግርጥት ብለው አያቸዋለሁኝ። ምን ነው ሓጃ አለ፣ ድህነት ችግር አለ፣ የሚበሉትን አጡን አሉ። የጃዕፈር ጠያር ረዲየላሁ ዐንሁ ወአርዳህ የእሳቸው ልጅ ማለት ነው። የእሳቸው ልጅ እሳቸው ሙተዋል። ኢዘን አስማዕን ሄደው ምንድነው የወንድሜ ልጆች ሁሌ ከስተው ገርጥተው ማያቸው ብለው ጠየቋት። ቱሲቡሁም ሓጃ ችግር አለ ቤት ውስጥ? ቃለት ላ ወላኪነ አልዐይነ ቱስሪዑ ኢለይህም በብዛት በአይን ይበሉብኛል አላት። ቃለ ሰለዋቱ ረቢ ወሰላሙ ዐለይህም ኢዘን እርቂህም ታዲያ እንዲያ ከሆነ ሩቅያ አድርግላቸው። ቁል ሁወላሁ አሐድ፣ ቁል አዑዙ ቢረቢል ፈለቅ፣ ቁል ሁወላሁ፣ ቁል አዑዙ ቢረቢን ናስ፣ አልፋቲሃ ወሱረቱል ከሃፍ፣ ሱረቱል በቀራ ውስጥ ያሉ አያዎችን ኢላ አኺሪህ ቅሪባቸው አሏት። አሁን አንዳንድ ጊዜ እኛ ሩቃ ቅሩ፣ ለራሳችሁ ለልጆቻችሁ ሩቃ ቅሩ። ምን እንቅራ? ቁል አዑዙ ቢረቢል ፈለቅ ያልቀራ አለ እናንተ ውስጥ? ሪጃለን ወኒሳአ ገለባበጥኩት። ያልቀራ አለ? የለም። ሁላችንም ቁል አዑዙ ቢረቢል ፈለቅ፣ ቁል አዑዙ ቢረቢን ናስ ቀርተናል። አልሐምዱሊላህ። ኢዘን ነቢዩ ሰለዋቱ ረቢ ወሰላሙሁ ዐለይህ ጅብሪል ዐለይሂ ሰላም ታመው መጣ። ያ ረሱለላህ አተሽተኪ ህመም አለ ቦት እንዴ አላቸው። አዎ አሞኛል ብለው አሉ። ከዛም ሩቃ አደረገላቸው። አዑዙከ ቢከሊማት ላሂ ታማ ሚን ኩል ሸይጣን ወሃማ ብለን የምንለው ያን ሩቃ አደረገላቸው ሄደ። ሌላ ጊዜ ደግሞ በምታውቁት ቂሳ በሲሕር ተይዘው ነቢዩ ሰለዋቱ ረቢ ወሰላሙ ዐለይህ ጅብሪልና ሌላ አንድ ሚካኤል ኦር ሌላ መላይካ መጡ። አንደኛው ራስጌያቸው አንደኛው ግርጌያቸው ላይ ቁጭ አለ። ይሄ ሰው የምን ሆኖ ነው እንዲታመው ብዙ ተኛሳ ብሎ አለ። ምንድነው ምናምን አወሩ። ከዚያ በኋላ ቁል አዑዙ ቢረቢል ፈለቅ፣ ቁል አዑዙ ቢረቢን ናስ ሁለቱም ብቻ ቀሩ። ተነሱ እናታችን አይሻ እንደሚነግሩን። ኢዘን ቁል አዑዙ ቢረቢን ናስ፣ ቁል አዑዙ ቢረቢል ፈለቅ ሩቃ መስሎ አይታየንም፣ እንንቀዋለን። ያ ጀማዓ ፋቲሃ ከፋቲሃ የበለጠ ሩቃ የለም። ለራሳችን ሩቃ ከመቅራት የበለጠ ራቂ የለም። ለእኔ ከኔ በላይ ማን ያዝናል? ማንም። ለእኔ ልጆች ከኔ በላይ ማን ያዝናል? ለእኔ ቤተሰብ ከኔ በላይ ማን ያዝናል? ጎበዝ ለምንድነው ራቂ የምንፈልገው? እኛ ጥረት እናድርግ። ፋቲሃ ስሞቿ ብዙ ነው አደል? አዱዓ ወሽፋ ማዓት ስም አላት አደል? ፋቲሃን የመሰለ ሩቃ የለም። ኡሙል ቁርአን ወኡሙል ኪታብ። ያ ጀማዓ ሐቢቡ ሰለዋቱ ረቢ ወሰላሙ ዐለይሂ ምን አሉ? አልዐይኑ ቱድኺሉ ረጁለ አልቀብር ወቱድኺሉ አልጀመለ አልቅድር። አይን ሰውየውን ቀብር ውስጥ ታስገባዋለች፣ ኦር ሴትዮዋን ወልዕያዙ ቢላህ። እንስሳውን ግመሉን ደግሞ ድስት ውስጥ ታስገባዋለች። ቢማዕና በአይን ይበላና ግመሉ ታሞ ይታረዳል፣ ይቀቀላል። ሰውየው በአይን ይበላና ምክንያቱ ሳይታወቅ። የዛሬ ቪዲዮአችን ይመስል ነበር። በቀጣዩ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።